እግዚአብሔር ጥቂት ነገር ይሰጠናል። እግዚአብሔር እኛ ጋር ጥቂት ነው፣ እግዚአብሔር ጋር ግን ጥቂት አይደለም። እግዚአብሔር አንድን ነገር አምጥቶ በእጃችን ላይ ሲያስቀምጠው የተቀመጠውን ነገር ጋር አይደለም ትኩረታችን፣ አስቀማጩን እያየን ወገኖቼ ሆይ አስቀማጩን እያየን እግዚአብሔር ከሆነ ያስቀመጠው እግዚአብሔር ያስቀመጠው ነገር ሁሉ የሚከብርበት ነው፣ የሚመሰገንበት ነው። እግዚአብሔር ለክብሩ ስራ አገልግሎት የሚያውለው ነው። በጾም ጸሎት የማይከፈቱ በሮች፣ በብዙ ትጋት የማይከፈቱ በሮች። ጌታ ሆይ ምን አድርጌ ይሆን? አባቴ ምንም አላደረግሽም። በትህትና ብቻ የሚከፈቱ በሮች አሉ። ነገሮች ጭንቅ ሲሏችሁ ዝም ብላችሁ ኢየሱስን አክብሩት። እስቲ ተአምራት ታያላችሁ። ዝም ብላችሁ አባቴ የኔ ጌታ የሞትክልኝ ያዳንከኝ ደምህን አፍሰህ የገዛኸኝ መድኃኒቴ የኔ አባት እገዛልሃለሁ፣ አመልክሃለሁ፣ አገለግልሃለሁ፣ አስቀድምሃለሁ፣ ለአንተ ክብር እኖራለሁ፣ ግዛኝ ጌታዬ። ተናገሩ እስቲ ብቻችሁ። ቤታችሁ በክብር ነው የሚሞላው። ቤታችሁ በሆነ በክብር ደመና ይሞላል። ምክንያቱም ሰማይ ያከበረው፣ መላእክት ያከበሩት፣ ሁሉ ያከበሩት እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይመስገን። እንኳን ተያየን፣ እንኳን አየኋችሁ፣ እንኳን ተገናኘን። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይባርካችሁ። ስላየኋችሁ ፓስተር ወርቁን ደግሞ እንደዚህ ያገኘሁት ስመጣ ወደዚህ ደስ ይለኛል። ደግሞ ዛሬ አብረን መጣን ወገኖች። እዚህ ደግሞ ከኔ ጋር የመጣዋሉ። እግዚአብሔር አምላኬን አመሰግናለሁ ስለነርሱ። እስቲ እንግዲህ እግዚአብሔርን ቃል ለመካፈል እንደዚህ እናርግ። ዮሐንስ ወንጌል ምዕራፍ 17 ላይ እናውጣና ቆመን የእግዚአብሔርን ቃል ምንካፈለው እናነባለን። ዮሐንስ ወንጌል ምዕራፍ 17 ላይ ነው የምናገኘው። በጌታ በኢየሱስ ክርስቶስ ስም ከቁጥር 1 ጀምሮ አነባለሁ። ለምን መሰላችሁ ወገኖቼ ሆይ እኔ የመረጥኩላችሁ ቃል አይደለም። እኔ ባለፈው ሰሞን በተከታታይ ማገለግለው ቃል ነበረ። አሁን ደግሞ ትላንትና የእግዚአብሔር ሐሳብ በቃ እንደዚህ የገፋ ግራና ቀኙን ወደ አንተ አድርጎ ወደዚህ አመጣኝና በቃ ዛሬ ይሄንን ቃል ጌታ ከሰጠኝ በቃ ለኔም ለናንተም ጌታ የሚለን ነገር የሚያጽናናን፣ የሚባርከን፣ የሚመክረን፣ የሚዘልፈን፣ የሚገሰጸንም ነገር ደግሞ አንድ አቅጣጫ ያላየነውን ሊያሳየን እግዚአብሔር ፈቃዱ እንደሆነ እንደዛ ይመስለኛልና በጌታ በኢየሱስ ክርስቶስ ስም ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ አነባለሁ። ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው የሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንህ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። መፈልገው ቃል እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ። ለካ እግዚአብሔር ማክበር እግዚአብሔር እንድናደርገው የሰጠንን ነገር ማድረግ ነው። ብዙ እግዚአብሔር የምናከብርባቸው ነገሮች አሉ። በዋናነት ግን ጌታ ኢየሱስ ክርስቶስ በዚህ ቦታ ላይ የተናገረው ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ። እንደዚህ ይሁንልን ወገኖች፣ ለሁላችንም እንደዚህ ይሁንልን። እግዚአብሔር ጥቂት ነገር ይሰጠናል። እግዚአብሔር እኛ ጋር ጥቂት ነው፣ እግዚአብሔር ጋር ግን ጥቂት አይደለም። እግዚአብሔር አንድን ነገር አምጥቶ በእጃችን ላይ ሲያስቀምጠው
የተቀመጠውን ነገር ጋር አይደለም ትኩረታችን፣ አስቀማጩን እያየን ወገኖቼ ሆይ አስቀማጩን እያየን እግዚአብሔር ከሆነ ያስቀመጠው እግዚአብሔር ያስቀመጠው ነገር ሁሉ የሚከብርበት ነው፣ የሚመሰገንበት ነው። እግዚአብሔር ለክብሩ ስራ አገልግሎት የሚያውለው ነው። እና እግዚአብሔር በማንኛውም በጌታ በኢየሱስ ክርስቶስ አምኖ በዳነ ልጅ በሆነ ሁሉ ላይ እግዚአብሔር የሚያስቀምጠው ነገር አለ። እግዚአብሔርን ያስቀመጠውን እንድንፈጽምለት እየፈለገ እኛ ደግሞ ሰው የሚለውን አካባቢ የሚለውን እኛ የምንለውን ለመንካት ስንሮጥ ዘመናችን ሲያልቅ በጣም እናሳዝናለን። እግዚአብሔር ስለማይታገዝ እግዚአብሔር ስለማንመክረው ስለማናግዘው የሰጠን ነገር ላይ ታማኝነትን ሲፈልግብን ያስቀመጠውን ነገር በእጃችን ላይ የሰጠንን ስራ ይላል እኮ ወገኖች፣ ደስ ይላል ስራ። እሱን ከሰራንለት እግዚአብሔር ከበቃው ብዙ ጊዜ እኛ አይበቃን። ለምን መሳችሁ አይበቃን? እንዴት ብለን የራሳችን ነገር ስለምንጨምር እዛ ውስጥ አይበቃንም። ኢየሱስ ክርስቶስ ግን አንድ አስደናቂ የሆነ ሚስጥር ይናገራል። ተመልከቱ ወገኖቼ ሆይ እኔ ላደርገው የሰጠኸኝን ስራ በቃ ፈጽሜ በምድር አከበርኩህ። እንጸልያለን። እግዚአብሔር አምላኬና አባቴ ሆይ በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። ኃጢአት፣ ነውር፣ በደል ብታይብን የእያንዳንዳችን ልብ፣ አንደበት፣ ሕሊና፣ ነፍስ፣ መንፈስ፣ ሥጋ በኢየሱስ ክርስቶስ ክቡር ቅዱስ ደም የተረጨ ይሁን። እጠበን፣ ከበረዶም ይልቅ ነጭ አድርገን፣ ያለ ነውር በፊትህ አቁመን። ጌታዬ ልዑል እግዚአብሔር ደግ ነህ። በምህረትህ ጌታዬ በቸርነትህ ዛሬን ደግሞ አሳየህን። እባክህን እለምንሃለሁ ይሄንን ቃል ተናግሬያለሁ ብዬ በልማድ ለመናገር እንዳልዳፈር በምህረትህ አስበኝ። ሕዝብህ ብዙ ጊዜ ሰምተናል እግዚአብሔርን ቃል እናውቃለን ብለው አይደለም፣ ዛሬም እግዚአብሔር ነው የሚናገረው ብለው እንዲሰሙ እርዳቸው። ጌታዬ ልዑል እግዚአብሔር እንወድሃለን። ዕጣ ፈንታችን አንተ ስለሆንክ እናመልክሃለን፣ እንገዛልሃለን፣ እናስቀድመሃለን። ለአንተ ክብር ዘመናችን እንዲቀደስ እንፈቅዳለን። አባ ስለ ኢየሱስ እዚህ የወደድከው መንፈስ አይቻለሁ። አባቴ ስለ ኢየሱስ ክርስቶስ የኔ ጌታ እባክህን ጌታዬ እባክህን ወዳየህላቸው አስገባቸው፣ ወደ ተመለከትክላቸው አስኪዳቸው፣ ወዳየህላቸው ጌታዬ እባክህን አቅምን ሰጥተህ አስገባቸው። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። አንዳንድ ጊዜ እያለፈ ነው። እዚህም ባህሩ ማዶ ተሻግረን ከዛ ስንመጣም እዛም ማገለግልበት ቦታም አንዳንድ ጊዜ የማየው ነገር አለ። እሱን ነገር አሁን አየውና ደስ ብሎኛል። አዎ እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ቆሟል። የመለከት አምላክ በአየሩ ላይ ነው መመለከተው። ወገኖቼ ሆይ ይሁላችሁ ጥንቃቄ አድርጉ። እግዚአብሔር የሚያየው ቦታ ላይ የእግዚአብሔር ዘላለማዊ የሆነ ሐሳብና አጀንዳ አለ። እግዚአብሔር የሚመለከተው ቦታ እግዚአብሔር ይመስገን። ኢየሱስ ክርስቶስ በምንድን ነው እሱ አባቱን ያከበረው? ይኸው ተናገረ። የሰጠኸኝን ሥራ ፈጽሜ ያለ። ለካ እግዚአብሔርን ማክበር ትልቁና ዋናው የተቀበልነውን ነገር አውቀን እንፈጽመው ዘንድ አቅም ሰጥቶን በእርሱ ስለሆነ ከእርሱ ስለሆነ ለእርሱ ስለሆነ እሱን መፈጸም መቻል ነው። እሱን እንዳንፈጽመው ደግሞ ከፍተኛ የሆነ የጨለማው መንግስት ኃይል የክፋት ወኪሎቹን የክፋት ሰራተኞቹን አሰማርቶ ያ እግዚአብሔር በእኛ ሊያደርገው የፈለገውን ነገር እንዳናደርግ የማይመጣበት አቅጣጫ ሁኔታ የለም። ብዙዎቻችንን የሚያስቸግረንና ከመንገድ የሚያወጣን
እንደገና ደግሞ የሚመልሰን እንደገና የምንወድቀው እንደገና የምንነሳው ያ እግዚአብሔር እንድንፈጽመው የሰጠንን ነገር እንዳንፈጽመው ከፍተኛ የሆነ የክፋት ኃይላት እቅድና እንቅስቃሴ የተሰወረና የተገለጠ አሰራር ስላለ አያችሁ የሰጠኸኝን ስራ ፈጸምኩት ጌታ ኢየሱስ አመሰግናለሁ ፈጸምኩትና አከበርኩህ አንዳንድ ጊዜ እኮ ያከበርን እየመሰልን ብዙ ነገር እሱ ከብርበታል ያለውን ነገር ሳይሆን እኛ ይከብርበታል ብለን እምናስበውን ነገር ስናደርግ እኮ ብዙ ዘመን እኮ እንፈጃለን ሳናውቀው እኮ ነው ኢየሱስ ክርስቶስ ግን እዚህ ሚስጥሩ ቁጭ ያደረገው ላደርገው ልፈጽመው የሰጠኸኝ ስራ ነው የሚታይ ነገር ነው ማለት ነው ለዚህ ቪዚብል የሆነ ነገር ነው እሱን አድርጌ አከበርኩህ ለካ ማክበር ይሄ ነው እንግዲያውስ ምን አድርጎ አከበረ እግዚአብሔር ከረዳን አንድ ሶስት ነገሮችን ልናይ ነው አንደኛ በመታዘዝ አገለገለ ሁለተኛ በፍቅር ስራውን ሰራ አገለገለ ሶስተኛ በትህትና ዝቅ ብሎ እነኚህ ሶስቱን ካየን በጣም ጥልቅ ናቸው በተለይ እንደው ብዙ ሌላም አለ ግን እነኚህ በቂ ናቸው ብዬ አምናለሁ ማለት የሚፈልግብን ነገሮች ስለሆኑ ከያንዳንዳችን ላይ እግዚአብሔር አምላክ የተመሰገነ ይሁን በመንድነው ስራውን ፈጽሞ ጌታ ኢየሱስ ክርስቶስ ያከበረው ብለን ስንል መጀመሪያ ላይ ወገኖቼ ሆይ በመታዘዝ ነው በመታዘዝ የሚለውን ቃል መቼስ ጥሩ አርጎ የሚገልጥልን ቦታ ፊልጵስዩስ ምዕራፍ 2 ላይ ያለው ቦታ ነው እኔ አላወጣውም ጊዜው እንድንጠቀም አሁን ወገኖቼ ሆይ እንደዚህ ነው የሚለው ከቁጥር 5 እና 6 ጀምሮ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረውም ነገር ግን በምስሉ እንደ ሰው ተገኘ ራሱንም ባዶ አደረገ የባሪያን መልክ ያዘ ካለ በኋላ ለሞትም ይሄውም የመስቀል ሞት እንኳን የታዘዘ ሆነ ያከበረው አባቱን እስከ መስቀል ሞት ታዞ ነው በመንድነው እሱ ያከበረው አባቱን ኢየሱስ ክርስቶስ ወገኖቼ ሆይ ሲጀምር እኮ ከሰማየ ሰማያት መውረዱ ከቅድስት ድንግል ማርያም ማህፀን ላይ በመንፈስ ቅዱስ መጸለሉ ስጋ ለብሶ መወለዱ ብቻ አይደለም እኮ ከላይ ከነበረው ክብር መነሳቱ አባቱን ላቀደውና ላሰበው ዘላለማዊ አጀንዳ መታዘዙ እኮ ነው ታዞ እኮ ነው የወረደው ገና ምድር ላይ አይደለም እኮ ሲወርድም ወደ ምድር እኮ ታዞ ነው የወረደው ቅድስቲቱ ብጽዕት ድንግል ማርያም ማህፀን ላይ በመንፈስ ቅዱስ ሲጸለል ታዞ ነው ስጋ ለብሶ ይሄንን ይገባን ይሆን መቼ ይሆን የሚገባን እኔ እንደዚህ ነው አንዳንድ ጊዜ ብቻዬን የሚያነጋግረኝ ወገኖቼ ሆይ ሰማይንና ምድርን ባህርንም በውስጣቸው ያለውን ሁሉ የፈጠረ የሚገዛ የሚቆጣጠር ከአብና ከመንፈስ ቅዱስ ጋር ሰማይና ምድርን የሰውን ልጅ ከምድር አፈር ያበጀ ጌታ ምድር ላይ መጥቶ ስጋ ለብሶ ተመላለሰ ይሄ ከስጋ ለባሽ ቋንቋ ይሄ ከሰው አእምሮ ይሄ የሰው ብሬን ካፓሲቲው አይችለውም ወገኖቼ ሆይ እንዴት አድርጎ ይችላል እንዴ መለኮት ነው የሰማይና የምድር ፈጣሪ ነው ሰው ሁሉ በስጋ ወራት የተቸገረው ይሄ እግዚአብሔር ወልድ ነው ማለት ሁሉ አቃተው በቃ እግዚአብሔር የረዳቸውና ትሁታን የሆኑ ሰዎች ይከተሉት ነበር አንድ ጊዜ እኮ ጥቂት ሆኖ ሲከተሉት ተረኛን አንዱ መጣና ጌታ ሆይ እሚድኑ ጥቂቶች ናቸው እንዴ አለው በጠበበው በር ለመግባት ተጋደሉ ላችኋለሁ ብዙዎች ይፈልጋሉ ነገር ግን አይችሉም አላቸው ጥቂት ለምንድን ነው እንደዚህ ያለው የሚከተለው ጥቂት ስለሆነ እሚድነው ጥቂት ነው እንዴ አለው መጣና አያችሁ ወገኖቼ ሆይ ጻፎችና ፈሪሳውያን በሙሴ ወንበር የተቀመጡ እነኛ የሃይማኖት ሰዎች በዘመኑ የነበሩ ሃይማኖተኞቹ ሰዎች አምላክ ነው ማለት ያቃታቸው እኮ ከመውረዱ ዝቅ ከማለቱ የተነሳ ነው እንጂ አንዳንድ አምላካዊ የሆኑ አስፈሪ ነገሮችን እኮ ቢያሳይ እውነት ነው ይሉ ነበር እንደዛ አይደለማ
እርሱ ግን ምን አደረገ? እስከ መስቀል ሞት ድረስ ማለት ምን ማለት መሰላችሁ? የመስቀል ሞት የሚባለው ነገር ሶስት ነገሮች ባለፈው ጊዜ እግዚአብሔር ሲያስተምረኝ ሶስት ነገሮች ወገኖቼ ሆይ፣ አንደኛ እስከ ዛሬ ድረስ በዓለም ላይ ሰዎች ተሰቃይተው የሚሞቱበትን ነገር ያጠኑ ሰዎች ሲያጠኑ አላገኙም። የመስቀል ሞትን የሚያክል አሰቃቂ፣ አስጨናቂ፣ አስፈሪ ስቃይ የሞላበት ሞት አልተገኘም እስካሁን ድረስ። ያንን የሚያክል ሞት ብቻ እኮ አይደለም፣ ያንን የሚያክል የውርደት ሞት፣ ያንን የሚያክል በረጅም ጊዜ ተሰቃይቶ የሚሞቱበት ሞት ሁለተኛ። ሶስተኛ ላይ ወገኖቼ ሆይ በሞትና ገና ግራና ቀኝ ያሉት ይውላችሁ ሶስት ቦታ አራት ቦታ ላይ ሩቅ ሆነው እንደዚህ ይሉታል። ሩቅ ሆነው ቤተ መቅደስን አፍርሰ በሶስት ቀን የምትሰራ በላ ውረድ እንመንብህ። መለስ ያሉት ደግሞ ሌሎችን አዳነ፣ እስቲ እሱ በእግዚአብሔር የተመረጠው ከሆነ ከመስቀል ይውረድ እኛም እንመንብህ። ሁለት ሶስተኛ እዛ አጠገቡ ያሉት የሮም ወታደሮች እስቲ ቆይ ምን እያለ ነው ኤልያስ መጥቶ ሲያድነው እስቲ እናያለን እያሉ ያፌዛሉ። ሶስት አራተኛ ሁለት ግራና ቀኝ የነበሩት ወንበዴዎች አንዱ አንተስ ክርስቶስ አይደለህምን ራስህንም እኛንም አድን ብሎ ሰደበው። አራት ቦታ ይሰደባል። የመስቀል ሞት ብቻ እኮ አይደለም፣ ከሚስማሩ ያልተናነሱ ቃላቶች እንደገና መስቀል ላይ ሆነው ይወጉታል። እስከዚህ ድረስ ለምንድን ነው የታዘዘው? የዘላለም ሞት ሚስጥር ታላቅነት፣ አስፈሪነት፣ የዘላለም ሕይወት ታላቅነትና እጅግ ከአይምሮ በላይ የሆነ የሰላም የረፍት ቦታ መሆኑን ከኢየሱስ ክርስቶስ ወይም ከእግዚአብሔር ውጪ የተረዳ የሚያውቅ ሰው የለም። ይኸውላችሁ እኔና እናንተ ከዘላለም ሞት ፍርድ እንድናመልጥ መለኮት ፈጣሪ ስጋ ለብሶ በቀራንዮ መስቀል ላይ እንዲውል ያደረገው እና እስከ መስቀል ሞት እንዲታዘዝ ያደረገው የደህንነታችን ሚስጥር ጥልቀቱንና ትልቅነቱን ማስተዋል የሚያደግት አይመስለኝም። ስለዚህ የምታዩትም ብሎ አንድ የሆነ ኮሰስ ያለ መጸለይ አይችልም ደካማ ነች የተባለ ጴንጤን መጠቀቅ ያለብን ለመመስላችሁ ሰማይና ምድርን የፈጠረው ጌታ ሞቶለታል። እስከ መስቀል ሞት የታዘዘ ሆነ። አባቱን በምን አከበረው? እስከ መስቀል ሞት በመታዘዝ። አንድ ጊዜ በጣም የሚገርመኝ ነገር አለ። በዮሐንስ ወንጌል ምዕራፍ 4 ላይ በዛች ሰማርያዊ ሴት ጋር በሚነጋገርበት ሰዓት ላይ ሚስቱ 5 ባሎች ነበሩሽ እያለ እያነጋገራት ወደ ልቦ የውስጥ የጠለቀ ጥያቄ ሲመጣና ነገሯን ሲነካባት እንስራዋን አስቀምጣ ወደ ሰማርያ ከተማ እየበረረች ሄደችና የነገረኝን ጉዴን ሁሉ የዘረገፈውን ኑ ስትላቸው ደቀ መዛሙርቱ ከከተማ ሄደው ምግብ ገዝተው መጡና ሲያዩት ጠጋሉና እኔ በጣም አንጀቴን ነው የሚበላኝ ወገኖቼ ሆይ መምህር ሆይ እባክህን ብላ አሉት። እኔ የምበላው እናንተ የማታውቁት እና ሰው የሆነ ሰው አምጥቶለታል ማለት ነው። እባክህን ብላ። ለምን? አብሯቸው ነው የዋለው፣ አብሯቸውን የሰነበተው፣ ምንም ነገር እንዳልበላ ያውቃሉ። እባክህን ብላ የኔስ መብል ስትጨርሱልኝ የላከኝን ፈቃድ ማድረግና ትእዛዙን መፈጸም ነው። አባቱን በምን አከበረው? እስከ መስቀል ሞት ደግሞ የአባቱን ፈቃድ ለማድረግ ምን ያህል የተሰጠ መሆኑን ተመልከቱ ወገኖች ሆይ። ጌታ ኢየሱስ ክርስቶስ በመታዘዝ ለዚህ ነው ዕብራውያን ምዕራፍ 5 አላወጣም። ዕብራውያን ምዕራፍ 5 ቁጥር 6 አካባቢ ላይ ተመልከቱ። እናንተ ጻፉት ነው በኋላ ታነባላችሁ ወገኖቼ ሆይ። ለሚታዘዙለት እርሱ
አባቱን ስለታዘዘ ከላይ እንደዛ ነው የሚለው እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህን ነው ይልና ለሚታዘዙለት የዘላለም መዳን ምክንያት ሆነላቸው። እሱ ምን አድርጓል? እስከ መስቀል ሞት ታዟል። ስለዚህ ምን ይፈልጋል ከኔና ከናንተ መሰላችሁ? መታዘዝ ይፈልጋል። ለነማን ነው የዘላለም መዳን ምክንያት የሆነላቸው ኢየሱስ ክርስቶስ? ለሚታዘዙት፣ እሱን ለሚታዘዙት። እሱ ምን አድርጓል? እስከ መስቀል ሞት ድረስ ታዟል አባቱን። ወገኖቼ ሆይ ብናነበው ጥሩ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 እናነበው። ይቅርታ አይደለም፣ ሮሜ 5:19 እናነባለን። እግዚአብሔር ይባርካችሁ። ሮሜ 5 ቁጥር 19 በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ይኸውላችሁ አንድ ያልታዘዘ ሰው የሰውን ዘር ለዚህ የመከራ ጎርፍ መከራ፣ ስቃይ መከራ ወገኖቼ ይዳረገን። አዳም ስላልታዘዘ የሰው ዘር ሁሉ አሁን ላለበት ስቃይና መከራ ባለመታዘዝ የመጣ ፍርድ ነው። አንድ መጣ ደግሞ ከሰማይ ወረደና እስከ መስቀል ሞት የታዘዘ። ተመልከቱ ምን እንደሚል። እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። እግዚአብሔር አምላክ የተመሰገነ ይሁን። አንድ የታዘዘ አንድ ያልታዘዘ የሰውን ዘር ለመከራ ጎርፍ እና ስቃይ ዳረገው። አንድ የታዘዘ ሰውን ከዘላለም ሞት ፍርድ አስመለጠው። ተመልከቱ ወገኖቼ ሆይ መጽሐፍ ቅዱስ ላይ የሚገርመኝን ቃል ልንገራችሁ። አዳም ምድር ካንተ የተነሳ የተረገመች ትሁን አለ። በአንድ ሰው ምክንያት ምድር ተረገመች። አንድ ሰው ደግሞ አገኘ፣ አብርሃም የሚባል። በአንተ ምክንያት የምድር ነገዶች ሁሉ ይባረካሉ። ልንገራችሁ አንድ ሚስጥር። እያንዳንዳችን ክርስቲያን አገልጋይ፣ እኔ አገልጋይ አይደለሁም ምመነኝ ብለህ ብትልም አታመልጥም። እያንዳንዳችን በምድር ላይ እስካለን ድረስ ለሌሎች የበረከት ወይም የመደነቃቀፍና የመውደቅ የመረገም ምክንያት ነው የምንሆነው። ከሁለት አንዱ፣ ወይ የመጥፋት ወይ የመዳን። ይኸው መጽሐፍ ቅዱስ ላይ ወገኖቼ ሆይ ከአንተ የተነሳ ምድር ተረገመች። ከአንተ የተነሳ የምድር አሕዛብ ዘርህ እንደ ባህር ዳር አሸዋና እንደ ሰማይ ከዋክብት ይበዛሉ። በአንተ ዘርህ። የሚገርም እኮ ነገር ነው ወገኖቼ ሆይ በአብርሃም በአንዱ ምክንያት እግዚአብሔር አምላክ የተመሰገነ ይሁን። መታዘዝ አለ አንድ ነቢይ ሲናገር፣ ነቢዩ ሳሙኤል ሲናገር መታዘዝ ከመስዋዕት ለእግዚአብሔር የሚቀርብ መስዋዕት ይበልጣል። ማዳመጥ ደግሞ የአውራ በግን ስብ ከማቅረብ ይበልጣል። ለካ እግዚአብሔር የሚፈልገው ብዙ የምንራወጥ ራይታችን የምንለበትን ነገር ሳይሆን ያዘነ የተናገረንን የተረዳነውን ያወቅነውን አንዷን እኛ ትንሽ ያልናትን ሰው የማያያትን ሰው ቦታ ያልሰጣትን ሰው የማይገነዘባትን ሰው የረሳትን ሰማይ የሚጠብቃትን እሷን አንዷን መታዘዝ ይፈልጋል እግዚአብሔር። የሚታዘዙ ለራሳቸውም ከመንከራተት ይድናሉ፣ ከመቅበዝበዝም ያርፋሉ። የሚታዘዙ የብዙዎችም የእረፍት ምክንያት እግዚአብሔር ያደርጋቸዋል። ስለዚህ ጌታ ኢየሱስ ክርስቶስ በምድር የሰጠኸኝን ሥራ ፈጽሜ አከበርኩ። በምን ጮክ በሉ ነው? በመታዘዝ በሉ እስቲ። አይ እንደዚህ አንስማማም። ምን ነው እሱ? ሞቀ ቁርስ በልታችሁ ሆነ መጣችሁ? በደንብ ልፋችሁ የመጣችሁ አይደል? እሺ ታዲያ ምንድነው እንብላችሁ ቀስ የምትሉት እንደዚህ? አለበለዚያ ከበድ ባለ ነገር እንዳልመጣባችሁ። አባቱን በምን አከበረ ጌታ ኢየሱስ ክርስቶስ? ታዲያ የተደበቃችሁት ይሄንን በመታዘዝ። እግዚአብሔር አብ በምን ደስ ይለዋል? በመታዘዝ። ለዚህ እኮ ነው እርሱ በእግዚአብሔር መልክ ሲኖር ሳለ ማለት እርሱ ራሱ እግዚአብሔር ወልድ ሆኖ ሳለ
እኔም እግዚአብሔር አንተም እግዚአብሔር ለምንድነው እሱ ዝቅ ምለው ማለትን እንደሚገባ አልቆጠረው። ነገር ግን ወረደ አይደለም። ይኸው መጨረሻ ላይ ታች ስትወርዱ በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው ከስሙ ሁሉ በላይ የሆነውን ስም። ይሄ በምን እንረዳዋለን? በምን እናውቀዋለን? በምን እንገነዘበዋለን? ወገኖቼ ሆይ ያለ ልክ ማለት ልክ የሚባል ነገር የለም ማለት ነው። መለኪያ የሚባል ነገር የለም ማለት ነው። ያውም እንኳን መለኪያውንም እኮ ማወቅ አይቻልም። ግን መለኪያ በሌለው ክብር ልጁን አብ ስላከበረው በቤተ ክርስቲያን ያለን አገልጋዮች ነን ተብለን በአገልግሎቱ ጎራ ላይ ያለን ተሳስተን ይሄንን በተን እንዳነካ ወገኖቼ ሆይ አባቱ ከልጁ በላይ ምንም ነገር እንዲከብር አይፈልግም። እናንተ ስራውን ከሰራችሁ በኋላ የታዘዝነውን ሰራን እማንጠቅም ባሪያዎች ነን በሉ እንጂ ትንሽ ኢየሱስ ልምሰል ካልክ ወዮልህ። አባቱ ምህረት የለውም። ድምፅ አለኝ ከ28 ዓመት በፊት የሰማሁት ድምፅ ወገኖቼ ሆይ ልጁ ብዙ ማንበብና መጻፍ እንኳን በቅጡ አይችልም። ግን የሆነ ጸጋ ላይ አለ። የሚገርም ነው። ጊታሩን ይዞ በቃ ገና አፉ ሲከፈት ነው ጉባኤ ላይ ክብሩ ይሞላል። በቃ ያን ቤተ ክርስቲያን ገና መከፈቱ ነው በኢትዮጵያ ሀገር አዲስ አበባ ሀገር ላይ በቃ በየቤቱ በየምናምኑ የሚገርም ነውና የመስቀል በዓል አለ። ወደዚህ ወደ አዋሽ ማዶ ወደዛ ሄደ እና እሱም እዛ ሀገር አካባቢ ሰው ነው እና አሁን በቃ እዛ ቆይቶ ሲመጣ እየጸለይን እያለን ገባ እና መቼ መጣሃል ነው ደስ አለን። በቃ እንዴ መናገር አይችልም ይላል። ወይኔ ምን ሆንክ እናቴ ምን ሆነሃል? በኋላ አንድ ቃቆ ብትኖር ኖሮ ጥሩ ነበር። ታውቀዋለች እሷ። አንድ መድረክ ላይ የማያገለግል አይኑን እስከ መጨረሻ የገለጠው ባሪያ አለ እዛ በምንጸልይበት ቦታ ላይ በፍጹም መድረክ ላይ አያገለግልም ቆሞ እስከ ዛሬ ድረስ አለ። ሄዜ ፍሬንድ ጓደኛዬ ነው ወገኖቼ ሆይ ወዲያው የእግዚአብሔር ድምፅ መጣ። ለልጄ ክብር ነበር እኮ ይሄን ጸጋ የሰጠው ራስህን ማሳየት ፈለክ ጉሮሮህን እኔ ነኝ ያስኩት አለ። ብዙ ጊዜ እኮ እግዚአብሔር የያዘውን ጉሮሮ በኢየሱስ ስም እንለዋለን። ወገኖቼ ቅዝምዝም ወዲያ ፈየሉዲ እንዳይሆን ነገራችን እግዚአብሔር የዘጋውን በኢየሱስ ስም እያልን ስንታገል ዘመናችን እንዳያልቅ። ሁሉ ጊዜ እግዚአብሔር የሚከፍት አይደለም የሚዘጋም የሚከለክልም ነው እግዚአብሔር። ወገኖቼ በጣም በልጁ ክብር ጉዳይ ብዙ ምስክርነት አለ በነገራችሁ። ማንንም እግዚአብሔር ግድ የለም አንተ እንደ ልጄ ስለሆንክ የሚለው የለም። ያለ ልክ በሉ እስቲ አንድ ጊዜ በጌታ ፍቅር ከፍ ያደረገው በሉ ከፍ ሊል የተገባውን በሉ ኢየሱስ ክርስቶስን ብቻ ነው። በቃ አሁን አዲስ ነገር ልናደርግ ነው። በተባረከ ነገር ይሄን ከፍ ያለውን ቆመን እናመሰግነዋለን። ከፍ እናደርግሃለን፣ እንገዛልሃለን፣ እናገለግልሃለን፣ እንወድሃለን፣ አንተን እናስቀድማለን። የከበርክን በሰማይ የከበርክን በምድር የከበርክን በዩኒቨርስ ውስጥ ኢየሱስ ሳከብር ዘመኔ ይለቅ፣ ስገዛልህ ዘመኔ ይለቅ። እንሰግድልሃለን፣ እናገለግልሃለን፣ እንወድሃለን። ያለ አንተ ጌታ መቆም አንችልም። ወይኔ ጌታዬ ወይኔ የኔ አባት። ወገኖቼ ሆይ አንድ ሚስጥር ልንገራችሁ። አንተን በዘመኔ እያከበርኩ የምኖርበትን ምህረት ማስተዋል መለየት መረዳትን ስጠኝ በሉ። አብ ፈገግ የሚለው ልንገራችሁ አንድ ነገር ልጁ ሲከብር ነው። ልጁ እስካልከበረ ድረስ መላእክቶችም በዙሪያ ገባው ላይ ሊመጡ ይከብዳቸዋል። ለምን መሰላችሁ? ይኸውላችሁ ምንድነው ባሪያዎቹ ያሉት? እኛ ግን የተሰቀለውን ክርስቶስን ለምን እኛ ግን የተሰቀለውን ክርስቶስን እና ሳምሶንን የተሰቀለውን ክርስቶስን እና ነህምያን የተሰቀለውን ክርስቶስን እና ዳዊትን አይደለም እኮ የሚሉት እኮ እነኚህ እኮ አገልግሎታቸውን ጨርሶ የገቡ ባሪያዎች ናቸው። ግን ሊሰበክ የሚገባ እነኛ ይነገራሉ። ግን ቀዳሚ ሊከበር ሊሰገርለት ኃይል ወገኖቹ በሰማይና በምድር ጠቅሎ እግሩ ስር ያስገዛለት ምንድነው ሚስጥሩ? እርቅ
እርቃኑን ተንጠልጥሎ ፈጣሪ ሆኖ ሳለ በመስቀል ላይ የዋለ አንድ እሱም መለኮት የሆነው ልጁ ነው። ክብር ለኢየሱስ ክርስቶስ ይሁን። 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 አክብሬ እሞታለሁ። አክብሬ እሞታለሁ። ዘመኔን ጨርሳለሁ። እወድሃለሁ፣ እገዛልሃለሁ፣ አገለግልሃለሁ የኔ ጌታ። ማካንታ ላጋዳና ሞራት ላዲያ ኤክራቫጂና ጋታላዳና ሞራት ላዲያ ካስ ወገኖቼ ሆይ አንድ ሚስጥር ልንገራችሁ። ነገሮች ጭንቅ ሲሏችሁ ዝም ብላችሁ ኢየሱስን አክብሩት። እስቲ ተአምራት ታያላችሁ። ዝም ብላችሁ አባቴ የኔ ጌታ የሞትክልኝ ያዳንከኝ ደምህን አፍሰህ የገዛኸኝ መድኃኒቴ የኔ አባት እገዛልሃለሁ፣ አመልክሃለሁ፣ አገለግልሃለሁ፣ አስቀድምሃለሁ፣ ለአንተ ክብር እኖራለሁ። ግዛኝ ጌታዬ። ተናገሩ እስቲ ብቻችሁ። ቤታችሁ በክብር ነው የሚሞላው። ቤታችሁ በሆነ በክብር ደመና ይሞላል። ምክንያቱም ሰማይ ያከበረው፣ መላእክት ያከበሩት፣ ሁሉ ያከበሩት እግዚአብሔር አምላክ የተመሰገነ ይሁን። እስቲ በመጨረሻ ድምጻችን እልልልልልን እንበል። እስቲ ሰየኔ ጌታ፣ ሰየኔ ጌታ፣ ሰየኔ ጌታ፣ ሰየኔ ጌታ። ሰይ እግዚአብሔር ይባርካችሁ። ኦ የተባረከ ጉባኤ እግዚአብሔር ይባርካችሁ። ቁጭ በሉ፣ ቁጭ በሉ እናቴ። አንደኛ በምን አገለገለ? እስከ መስቀል ሞት መታዘዝ። ሁለተኛ በምን አገለገለ መሰላችሁ? በፍቅር አባቱን የሰጠኸኝን ስራ ፈጸምኩ ያለው በምን መስላችሁ ወገኖቼ ሆይ? በምሬት አይደለም፣ በጥላቻ አይደለም፣ በሐዘን አይደለም፣ ለምን በሚል ሐሳብ አይደለም፣ በፍቅር በቃ ስለ ኢየሱስ ክርስቶስ ይውላችሁ የፍቅር አገልጋይ የሆነው በፍቅር ያገለገለው ኢየሱስ ክርስቶስ ስር እግሩ ስር የሰነበቱ ሐዋርያቱ ከዛ ሲነሱ ወገኖቼ ሆይ የፍቅር ሐዋርያት ሆነው ቀጠሉ። ምንድነው እሱ ሐዋርያቱ ላይ የምናየው? ከየት የመጣ ፍቅር ነው ካላችሁ ያ ነዋ አብረዋቸው የነበረው 3 ዓመት ተኩል የሚያሳያቸው ፍቅር እኮ ነው። የፍቅሩ ጥልቀት ወገኖቼ ሆይ እንደሚሸጠው አሳልፎ እንደሚሰጠው እያወቀ ይሁዳን አቅፎ ነው እኮ ያዘው በፍቅር። እንዴት ይቻላል? አለማወቅ እሺ ጥሩ ነው፣ ሳያውቅ ይሻላል። ያውቃል እኮ ከእናንተ መካከል አንዱ እኮ በቃ በዲያብሎስ የተሸነገለ እንደሆነ አሳልፎ የሚሰጠኝ አለ። ሁላችሁ ንጹሖች አይደላችሁም እያለ ያውቀዋል ምን እንደሚያደርግ። ግን አይገርምም? ማወቅ ብቻ እኮ አይደለም። በዮሐንስ ወንጌል ምዕራፍ 13 ላይ 12ቱን እግራቸውን ሲያጥብ ይሁዳንም አጥቦታል። አንተ እኮ ትሸጠኛለህ አይደለም ያጠበው። በማቴዎስን ዮሐንስን ጴጥሮስን ባጠበበት ፍቅር ሲጠራውም በዛ ፍቅር ነው የጠራው። ይሄ ፍቅር በፍቅር ነው ያገለገለው። እርሱ ሲሰድቡት መልሶ አልተሳደበም፣ መከራ ሲቀበልም አልዛተም። በጽድቅ ለሚፈርደው ግን ራሱን አሳልፎ ይሰጥ ነበረ። ወገኖች ምን አይነት የፍቅር አምላክ ነው! አዎ እንደዚህ ያለ ሲናገር እኮ አንድ ቦታ በፍቅሬ ምን በሉ አለ ኑሩ። ይኸው በፍቅር ስንሆን አቤት 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 በፍቅር ሆነን የምንጸልየው ጸሎት አቅም አለው። በፍቅር ሆነን የምናመልከው አምልኮ አቅም አለው ውስጡ። በፍቅር እግዚአብሔር እኔን ከነድካም ከነኮተቴ የወደደኝ ኢየሱስ ክርስቶስ ወገኖቹ ሐዋርያው ጳውሎስ እኮ የሚገርም ሰው እኮ ነው። በጣም የተማረ ነበር። የአይሁድን ትምህርት የተማረ ገማልያል የሚባል ሰው የእግር ስር ነበረ። ከገማልያል እግር ስር ሲነሳ እኮ ሰይፍ ይዞ ነው የተነሳው። አሳደዳቸው እኮ ጠቅላላ እኮ ክርስቲያኑን። ነገር ግን በኋላ በብርሃን አገኘው። ይሄ ፍቅር ንጉሥ በፍቅሩ ብርሃን ሲነካው ያ ከገማልያል እግር ስር ሲነሳ ሰይፍ ይዞ የወጣው አሁን የኢየሱስ ብርሃን ሲነካው የፍቅር ሐዋርያ አድርጎ ለወጠው። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ካገኘን የፍቅር አገልጋይ ነው የሚያደርገን። የቂመኛ አንሆንም፣ በጥላቻ አንሞላም፣ ክፋት አይኖርብንም። በቃ ምንድነው ዋናው ሚስጥር? ሰውን ሁሉ እንወዳለን። ገብቷችኋል? አናዳላም።
ይልቁንም ለሃይማኖት ለክርስቶስ ቤተሰቦች ደግሞ የበለጠ ነገር እናደርጋለን። ግን ሰዎችን በጥላቻ እናይም። ፍጥረቱን ሁሉ እኮ እንዲመጡ ይፈልጋል እኮ እግዚአብሔር ወደ ግዛቱ ይወዳልና ስለ ፍቅር ብዙ መናገር የሚያስፈልግ አይመስለኝም። አያችሁ ሁላችንም የክርስቶስን ፍቅር እናውቃለን። ሶስተኛ ይሄ በጣም ጥልቅ ነው ወገኖች ሆይ፣ ሶስተኛው በጣም ጥልቅ ነው። ጌታ ኢየሱስ ክርስቶስ እኔን የሚርዳኝ እንድናገር። ሶስተኛ ኢየሱስ ክርስቶስ ያገለገለው በትህትና ነው። በትህትና ነው። እቺ መጀመሪያችን ልንገራችሁና እናነባለን። ይኸውላችሁ በትህትና ነው ያገለገለው። ማንኛውም አገልግሎት ያለው ሰው ትሁትና ሩህሩህ ካልሆነ የአገልግሎት መጀመሪያው ትህትናና ርህራሄ ነው። ወገኖቼ ሆይ እማንራራለትን ህዝብ እንዳናገለግለው፣ በትህትና እማናየውን ህዝብ እንዳናገለግለው እግዚአብሔር ይጠብቀን። ማቴዎስ ወንጌል ምዕራፍ 11 ላይ አውጡ። ማቴዎስ ወንጌል ምዕራፍ 11 ላይ ብናነብ ጥሩ ነው። እግዚአብሔር ይባርካችሁ። ማቴዎስ ወንጌል ምዕራፍ 11 ኦ የቅኖች አምላክ ኢየሱስ ክርስቶስ ለዘላለም የተመሰገነው ልዑል፣ ከፍ ያለው ልዑል። ማቴዎስ ወንጌል ምዕራፍ 11 ከቁጥር እንዲያያዝልን አድርገን ከቁጥር 27 ጀምሮ ነው ማነባለሁ። በጌታ በኢየሱስ ክርስቶስ ስም ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። እናንተ ደካሞች ሸክም የከበደ ሁሉ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ። ምንድነው የምንማረው? እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ። ቀንበሬን በላያችሁ ተሸከሙ። ይኸውላችሁ ወገኖች ወይ ቀና በሉ። ይኸውላችሁ በአዲስ ኪዳን ላይ በወንጌላት ላይ ኢየሱስ ክርስቶስ የትኛውን ቦታ ላይ ስብከትን ከኔ ተማሩ ሲል አናየው። እንዴት ወገኖች ሆይ በዋናነት ከኔ ተማሩ ያለው እኔ የዋህ በልቤም ትሁት ነኝና፣ ትህትና ውጫዊ የሆነ አክቲቪቲ ሳይሆን የውስጥ ማንነት መገለጫ ነው ወገኖች። ከውስጣችን ይኸው ትህትና የከልብ ነው። ልቡ ትሁት ከሆነ ከውጭ ታያላችሁ። ትህትናና የዋህነት ምን ታረጋ? ነፍሳችሁ ታርፋል። ኧረ በስመ አብ ወልድ መንፈስ ቅዱስ። ነፍሴ ለምንድን ነው የምትጨነቀው? ክርስቲያኑ ሁሉ የሚጨነቅ ነው፣ ፊቱ የሚኮስትር ያለ ነው፣ የሚነጫነጭ ነው፣ ምን የሚል ነው። ነፍሱ አላረፈችም። ምንድን ነው ነፍስህ የምታርፈው? ትህትናን ከማንም መማር አይቻልም። ከማንም መማር አይቻልም። ምክንያቱም እሱ ከሰማይ ሲወርድ ትሁት ስለሆነ ነው። በምድር ላይ ስጋ ለብሶ የሚመላለሰው ትሁት ስለሆነ ነው። ይሄ ትህትናው ምን አደረገ መሰላችሁ? አምላክ ነው ማለት ቅድም የነገርኳችሁ አምላክ ነው ማለት ያቃታቸው እኮ ከትህትናው የተነሳ ነው። ወረደ። አንድ ቆንጆ አለ፣ አንድ እንግሊዝኛ አባባል አለ፣ በጣም ደስ ስለሚለኝ ብዙ ቦታ እናገራለሁ። Christ Jesus is the supreme example of humility and selfless. ወገኖቼ ሆይ living for others። እሱ ሰልፍለስ ሆኖ እኛ ሰልፊሽ ሆነን ስንት ዘመን እንኖራለን። እሱ እኮ ለሌሎች ነው፣ ራሱን ተወ፣ ሰልፍለስ ሆነ። እኛ ደግሞ ኢጓችን ወገኖች ሆይ በቤተ ክርስቲያንም በኑሮም በተለያየ ነገሩ መከራ የሚያበላው እኮ ይሄ እኔነት አለ። በስመ አብ ወወልድ ወመንፈስ ቅዱስ። እኔነት ካለ ችግር ነው ወገኖች ሆይ። ይቅርብን፣ ጌታን ተቀብለን ውሰደኝ ወደ አንተ በቃ ማለት ይሻላል። ምክንያቱም ወገኖች ሆይ በቃ ወውስጣችን ይሄ አልነቀር ያለ ምንድነው? እሱ ብዙ ዘመን ቆጠርን፣ አልተለወጥንም፣ ህይወታችን አልተለወጠም። ገና ጠላቻ አለ፣ ገና መገላመጥ አለ፣ ገና እኔ እሻላለሁ ማለት አለ። ይኸው ትህትና ባልንጀራህ ከአንተ ይልቅ እንደሚሻል በትህትና ቁጥር እሻላለሁ ካልክ አደጋ ውስጥ ነው ያለው። ሚሻል ከኔ እኔ እዚህ ጋር ቆም ያለው እናንተ ሁሉ በልጣለሁ ብዬ ቆምኩኝ፣ አደጋ ነው። የሚሻል ቁጭ ስላላችሁ
ቁጭ ስላላችሁ ተበልጣችኋል ማለት አይደለም። እዚህ ጋር የቆመው ደግሞ ብዙ ስለተናገረ ይበልጣል ማለት አይደለም። የሚበልጠው አንድ ነው፣ እሱም የይሁዳ አንበሳ የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው። ወገኖቼ ሆይ ክብር ለኢየሱስ ክርስቶስ ይሁን። አሜን። ወገኖቼ ሆይ በቃ የበለጠ እሱ ነው፣ የከበረ እሱ ነው፣ ሊከብር የተገባው እሱ ነው። አባቱ ሊያከብረው የሚፈልገው እሱን ነው። ክብር ለኢየሱስ ክርስቶስ ይሁን። እኔ የዋህ ነኝ፣ ስራዬን በብልጠት ወይም በዘመኑ ቋንቋ በአራድነት አልሰራውም። ምን ሆነ እማየው በሄድኩበት ቦታ በዘመኑም እንደ በመንፈስ የማየው ብልጥ አገልጋይ፣ ብልጥ ክርስቲያን በዛ። ብልጥ ወገኖች፣ በእግዚአብሔር ላይ ሰው ስማርት መሆን አይችልም። ብልጥ መሆን አይቻልም እኮ። አዋቂ ወይም ጥበበኛ መሆን በእግዚአብሔር ላይ አይቻልም። ይዋቸው እስቲ እግዚአብሔር ትሁት ሊያደርጋቸው አንዳንዶቹን። ሙሴ መጣና አገኘው ሰውየው። እንዴ ምን አለው? እናቱ የሙሴ እናት በጥንቃቄ እነኚህ ጡብ የሚሰሩት ባሪያዎቹ የሚሰቃዩት አያቸው፣ ዘሮችህ፣ ወንድሞችህ፣ እህቶች ናቸው፣ እወቃቸው በደንብ አድርገህ። እግዚአብሔር ሞግዚት ሲባል እናቱን ሳብ አድርጎ አስገብቶ በጠላቱ አዋጅ በወጣበት ቤተ መንግስት የሚያሳደግ የሚችል እግዚአብሔር ትልቅ ነው። ትልቅ ነው ወገኖች፣ እግዚአብሔር ትልቅ ነው። ሲያድግ ዘሮቹን በደንብ አድርጎ አውቋቸዋል። አሁን ሁለት እስራኤላዊና አንድ ግብፃዊ ሲጣላ አገኛቸውና አየና ሙሴ በጣም ከባድ ካራቲስት ይሆን እንዴ? እንጃ እኔ አላውቅም፣ ወይስ ምን እንዴት እንደሆነ አላውቅም። አንዴ ሲለው እኮ ነው የሞተው ወይስ እንዴት ነው? በቃ አንድ ጊዜ የዛ ፈርዖን ቤተ መንግስት የሆኑ ኮንግፉ ነበር እኔ እንጃ እኔ አላውቅም። ግን በቃ አንዴ መታው፣ ድብና ለሰውየው መታው፣ ሞተ። አሸዋ ውስጥ ቀበረና ሄደ። በቃ ለወንድሞቹ ሲበቀል በማግስቱ መጣና ሁለቱ ሲጣሉ፣ እናንተ ደግሞ ወንድማማች አይደላችሁም እንዴ? ትላንትና ያን እንደገደልከው እኔ ልትገለኝ ነው ሲለው አስደነበረው። እግዚአብሔር ሊያወጣው ፈልጎ በምክንያት ነው የሚያወጣቸው አንዳንድ ጊዜ ወገኖቼ ሆይ። አወጣውና በረሃ ላይ ይኸውላችሁ ከ40 ዓመት በኋላ ዘኍልቍ ምዕራፍ 12 ቁጥር 3 አሁን በኋላ አንብቦት። በምድር ላይ ካለ ሰው ሁሉ ይልቅ እንደ ባሪያዬ እንደ ሙሴ ትሁት የለም አለ እግዚአብሔር። በ40 ዓመት አሳልፎ አንዳንድ ጊዜ ትሁት ሊያደርገን ወደ ጋራዥ ወደሚያም ቦታ ሳንሄድ በጠዋት እዚህ ውስጥ ያለው ዝቅ ስንል እንዲቀጥ ብረት ካለ በኢየሱስ ይሰበርልን። እንዲህ ለምጦ የሚያቆም አለ ወርጆ። ይኸውላችሁ ዝቅ አንዳንድ ሰዎች ይቅርታ ሲጠይቁ እንደዚህ ነው የሚጠይቁት። በቃ ይቅር በለኛ በቃ ይቅርታ። እንዲህ አይነት ይቅርታ የለም። ይሄ የሆነ ነገር ነው ወገኖቼ ሆይ። ይቅርታ እኮ አጠፍ፣ ወረድ፣ ዝቅ፣ ወደታች ወደ እግር ላይ ይወረዳል ወገኖቼ ሆይ። አንድ እህት አለች በጣም በጸሎት እግዚአብሔር ያተጋት ለትውልድ ቀንና ማታ እንዲህ ሰይፍ ነች ወይ የምትቆም የምትጸልይ። የትህትናዋ ብዛት ልጅ አላት። የ9 ዓመት ነው 10 ዓመት ልጅ ነው። ይጣሉ የለም በቃ ትጣላውና ምን ትለውና ትንሽ ቆይታ ይቅርታ አድርግልኝ ብላ እግሩ ላይ ትወድቃለች። እናት እኮ ነች። እኔ ያኔ ገና ቤተ ክርስቲያን የተከፈተ ሰሞን ነው ምን አድርጎ ፈጠረሽ እግዚአብሔር እላለሁ ወገኖቼ ሆይ። እግዚአብሔር ለትሁታን ጸጋን ሲሰጥ በዛው ኢሚዲየት ትዕቢተኞችን ይቃወማል። ትዕቢት ደግሞ ሰውየው ገና ሳይወድቅ ቀድሞታል። ይኸው ትዕቢት ውድቀትን ማለት እኮ ምን መስላችሁ? ሰው ትዕቢተኛ ሲሆን አይታወቀውም። እስቲ ሰምታችኋል? ሰሞኑን ትንሽ ትዕቢት ይዞኛል የሚል ሰው ሰምታችኋል? እስቲ ምናልባት ሰምታችሁ ከሆነ ትንሽ ሰሞኑን ትዕቢተኛ ያዘኝ ነው፣ ግን እስከዚህ ነው። ግን አንዳንድ በታይነሎር አይወጣ ሰው ወገኖቼ ሆይ ትዕቢት ለምን መሰላችሁ የማይታወቀው? ትዕቢት ሰውየው ሲወድቅ ነው እንጂ የሚያውቀው እስኪወድቅ ድረስ ለባለቤት አይታወቅም፣ ለሚያው ሰው ነው የሚታወቀው። ለዚህ ነው ትዕቢት ውድቀትን ትቀድማለች የሚለው፣ ለራስ ስለማይታወቅ። ለትሁታንስ ጸጋን እሰጣለሁ። በቃ እግዚአብሔር በጣም የሚያስፈራኝ ቃል አለ። ወደ ትሁት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ። ወደ ፓስተር ወደ ሐዋርያው አይደለም፣ 60 ዓመት ወደ አገለገለው አይደለም፣
ለምንድን ነው መሰላችሁ? እግዚአብሔር የማይችለው የቅዱሳን ማህበር ውስጥ ባሉት በቅዱሳኑ ወገኖቹ መካከላችን ላይ የማይችለው የሰው በቃ እግዚአብሔርን ብድግ የሚያደርገው ነገር ትህትና ነው። መጣች ሮጠችና ማርታ አንተ እዚህ ኖረ ቢሆን ወንድሜ ባልሞተም ነበረ። ወንድምሽ ይነሳል እንደሚነሳ በመጨረሻው ዘመን አውቃለሁ። ንግግር ነው፣ ኮንቨርሴሽን ነው ከሷ ጋር ያለው ኢየሱስ። ማርያም መጣች። ጉድፈላ ማርያም ስትመጣ ገና ጌታ ሆይ ስትል እንባው ማውረድ ጀመረ። ወገኖቼ ሆይ በየትኛውም ቤተ ክርስቲያን ውስጥ ማርታም አለች፣ ማርያምም አለች። የማርያም ልብ ይብዛልን። አሜን። ወገኖቼ ሆይ አሁንም ከሰማይ ኢየሱስ ክርስቶስን የሚያንቀሳቀሱት ማርያሞች አሉ። በቃ ልባቸው እኮ ነው። እንደ ጸሎት አንደኛ የሚጸልይ ያለ ጾም ጸሎቱ ሙሉ ብዛቱ ጋጋታው ጠብ የሚል ነገር የለም እንጂ ለትሑታን ግን መልስ አለ፣ ፈጣን መልስ አለ። ወገኖቼ ሆይ የዋሆች ብፁዓን ናቸው ምድርን ይወርሳሉ። ዮሐንስ 5:8 የዋሆች ብፁዓን ናቸው እኔ የዋህ በልቤም ትሑት ነኝና። የዋሆች ብፁዓን ናቸው ምድርንም ይወርሳሉና። የትኛው ምድር ነው የዋሆች ቅኖችና የትሑቶች የሚወርሱት? ይሄንን በሊዝ የሚሸጠው ምድር ነው የሚወርሱት? እንደዛ ነው ፓስተር። የትኛው ምድር ነው? ይኸውላችሁ ወገኖቼ ሆይ ራእይ ምዕራፍ 21 ቁጥር 1 ላይ አዲስ ሰማይና አዲስ ምድርን አየው፣ ፊተኛው ሰማይና ፊተኛው ምድር አልፈዋል። የሚወርሱት የትኛውን ነው ካላችሁ ምድርን የሚያወርሳቸው በሺህ ዓመቱ መንግስት ጊዜ ለትሑታን እግዚአብሔር ያስቀመጠው በረከት ይሄ ምድርን ማለትና አስተውሉ እንዳትሳሳቱ። ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ከሰማይ ስትወርድ አየዋት። እሷ ከሺህ ዓመቱ መንግስት በኋላ ከኢየሱስ ክርስቶስ ጋር የምንገባባት ዓለም ከተፈጠረ ጀምሮ ለሚወዱት ያዘጋጃት የሚላት እቺ ቅድስቱ ኢየሩሳሌም ወገኖቼ ሆይ እሷ ከሺህ ዓመቱ መንግስት በኋላ የሚገብ። አሁን ግን እዚህ ጋር የሚናገረው ምድርን ይወርሳሉ ማለት አዲስ ሰማይና አዲስ ምድር መከራው ስቃይ የሌለባት ምድር ውስጥ ያለውን ስፍራ ነው የሚናገር። አቤት ጌታ ኢየሱስ! እነኚህ ትሑታንና የዋሆች ታውቃላችሁ ወገኖቼ ሆይ እዩዋቸው። እዚህ ብሉይ ኪዳን ላይ እዩዋቸው፣ አዲስ ኪዳን ላይ ዝቅ ያሉ ናቸው፣ አያቅታቸውም። እግር ላይ ደፍት ብለው ይቅርታ መጠየቅ አያቅታቸውም። አሁን እኮ ችግር የሆነው እኮ ትህትና ስለሌለ የተጣሉ ክርስቲያን ባልና ሚስት ይሆኑ ጓደኛሞች ይሆኑ አገልጋዮች ይሆኑ ለማስታረቅ እኔ ጋር አሉ በዚህ የሚያገለግሉ ማስታረቅ አገልግሎት የምክር አገልግሎት በቃ መከራቸውን ነው የሚያዩት። ኧረ ደግሞ በኢየሱስ ስም ብሎ እምቢ ማለት ጠማማ። ወገኖች ሆይ ይኸው እኔ እንደው ነው የሚቅርብኝ እንጂ እሷን አይኗን ማየት አልፈልግም። ክብር ላንተ ሄጄ ወደዛ ያንቺን ክብር ላንተ አይፈልግም እሱ። መጀመሪያ እሺ ማላለ ዳዊት አቤቱ በእሽታ መንፈስ ምን በለኝ ደግፈኝ። እሽታ ለካ ምንድን ነው? መንፈስ ነው። እሽታ መንፈስ ነው። በእሽታ ማለት ትሁት በሚያደርገው መንፈስ እባክህ ደግፈኝ። ትህትና አይታጣብኝ፣ ዝቅ እንድል እርዳኝ። ወገኖቼ ሆይ ይሄ አንዳንድ ሰዎች ትሁታን ያችን ያስለቅሳሉ፣ ያንን ያስለቅሳሉ፣ ያችን ያስለቅሳሉ። ትሁቱ ሰው ጋር ስትደርስ ብትነካው ሳይናገር መልስ የሚወጣው እንደ ሙሴ መች ተናገረ? ማርያም አሮን ኑ ወደ መገናኛው ድንኳን አላቸው። በባሪያዬ በሙሴ ላይ ስትናገሩ እንዴት አልፈራችሁም? ሙሴ እኮ አያውቅም። የትሁቱ አምላክ ግን ይሟገታል። ክብር ለኢየሱስ ክርስቶስ ስጡልኝ። አንድ ጊዜ እስቲ ከልባችሁ ያላችሁ ወገኖች የትሁታን አምላክ ትሁታንን ይፈልጋል። ትህትና ውጫዊ መቅለስለስ አይደለም፣ ወይም ድምፅን ዝቅ አድርጎ መናገር አይደለም፣ ወይም ጌታ ይመስገን ማለት አይደለም። ትህትና ልብ ውስጥ ነው። እባካችሁ ስለ እግዚአብሔር ትህትና ልብ ውስጥ ነው። ትህትና ልብ ውስጥ ነው።
ሰማይንና ምድርን ባህርንም በውስጣቸው ያለውን ሁሉ የፈጠረው ጌታ ወደዚህ ወደ ትሁት መንፈሱ ወደ ተሰበረ ሰው እንደው እናገራለሁ። አምላኬ እርዳኝ ባክን ጌታ ኢየሱስ ክርስቶስ። አሁን አንድ ወር ገደማ ይሆነዋል ሌሊት ላይ አጣሁ እኮ እንደዚህ አይነት ሰው አለኝ። ሌሊት ላይ ነው። ደነገጥኩኝ ወገኖቼ ሆይ። ስተውዱ መንፈስ ቅዱስ ያሰፋው ለእናንተ መናገር የሚፈልገው ነገር እንዳለ አያለሁ። በጾም ጸሎት የማይከፈቱ በሮች፣ በብዙ ትጋት የማይከፈቱ በሮች። ጌታ ሆይ ምን አድርጌ ይሆን? አባቴ ምንም አላደረግሽም። በትህትና ብቻ የሚከፈቱ በሮች አሉ። አስተውሉ። ምድር ላይ ብቻ አይደለም፣ ስፒሪት ሬሌም ውስጥ ትሁታን የሚገቡበት ከፍታ አለ። መግቢያው ጾም ጸሎት ጥሩ ነው፣ አገልግሎት ጥሩ ነው፣ መለመን ጥሩ ነው፣ መጮህ ጥሩ ነው። ግን አንዳንዶቹ በትህትና ብቻ የሚታለፉ በሮች አሉ። ሰማይ ውስጥ ሄደው የመጡ አንድ አባት ናቸው። አዛውንት ሰው ናቸው። የዚህ ሀገር ሰው ናቸው። ምን አሉ? ማያምር ካባ ለብሻለሁ። መላእክቶቹ በጣም በአክብሮት ከኔ ራቅ ብለው ይሄዳሉ። ምንድነው እሱ ራቅ ብለው አክብረው የሚሄዱት? ጌታን ግን ምን በበድለው ነው? ምን ባደረገው ነው ይሄንን ነገር ቆሻሻ የወሰደ ማያምር ካባ ያለበሰኝ ያልኩ ሲሄዳሉ። አንደኛው መልአክ መጥቶ ጠጋ ብሎ ለምን አክብረንህ በጣም በክብር እያየነህ እንደምንሄድ ታውቃለህ? የለበስከው የትህትና ካባ ነው። የትህትና ካባ እንለብሳለን። በትህትና ስትሄዱ የማይቀርልን ነገር እንገራችሁ፣ ፔንፉል ነው። እያንዳንዱ ነገር ይወጋችኋል። እንደ ሞኝ ትታያላችሁ። እንደ አላዋቂ በቃ እንደሆነ ኢግኖራንስ በቃ እንደሆነ ምንም እንደማታውቁ አይነት። እስቲ ያስቡ፣ ፒኤችዲያችሁን ይዛችሁ አንድ ሃይ ስኩል ያልጨረሰ ሰው እንዴት ይሄንን ሂሳብ እንደዚህ ማድረግ አቃት ብሎ ሲጮህብህ ፒኤችዲን ይዘህ አዎ ልክ ነው ግን እስቲ ቆይ ሞክራል ማለት ነው። አንተ ሰርቲፊኬት አለ ለሆነ ሃይ ስኩል ጨርሰሃል። እኔ እኮ አይሉም ትሁታን አይሁላችሁ ሁሉን እየቻለ እንደማይችል ኢየሱስ ክርስቶስ ትሁት ስለሆነ ነው። ሰማይና ምድርን ጠቅሎ እግሩ ስር የተገዛለት ጌታ ነው። ግን ምንም እንደማያውቅ ሲሰድቡት አይሳደብም፣ መከራ ሲቀበል አይስትም። ትሁት ነው። የትህትናው መንፈስ የርህራሄውን መንፈስ ቤተ ክርስቲያን ላይ አፈሶታል። ብዙዎቻችን አንፈልገውም። ለምን? በስጋ ለባሽ ዘንድ የምንፈልገውን ነገር አናገኝም። ትሁት ከሆነን አንቱ አንባልም፣ መጡ አንባልም። ባለ ጥቁር መነጽር ግራና ቀኝ አያጅበንም። He is the supreme example of humility and concern for others. እኔ አንድ ነገር እፈልጋለሁ ወገኖቼ፣ በምድር የሰጠኸኝ ስራ ፈጸምኩት። በምን? በመታዘዝ። በምን? በፍቅር። በምን? በትህትና። ምን አረኩ? አከበርኩ። ለካ ትህትና ለሰው አይደለም ለእግዚአብሔር ነው። ማይንድ ዩ ለእግዚአብሔር ነው። በብረት ጓደኛዬ ነው። እግሩን አሞት ይሄ በጄሱ ታስሮ በክራንቺ የሚሄደው ልጄን ጴንጤ ያርገህብኛል ብለው የዛ ልጅ አባት መጥቶ ክራንቹን ከእጁ ላይ ወስደው በክራንቹ ሲመጡት ጌታ ይባርኮ ኬት ወጣ። ኃይለኛ ሰው ነው አውቀዋለሁ። ወደ ጌታ ሳይመጣ በብረት ይዘው በብረት ይመጣ። እግዚአብሔር ይባርኮት፣ ጌታ ይባርኮት። ለካ ውስጣችን ስንነካ ነው የሚታወቀው የሚወጣው።
ወገኖቼ ሆይ ወረደ እኮ ኢየሱስ ወረደ ከሰማይ ሰማያት ወረደ ወገኖቼ ሆይ ወረደ አልፎ ተርፎ እግራቸውን ሊያጥብ ዝቅ አለ አታጥበኝም እድል ፈንተከኝ አይኖ አጥዋለሁ ወርዲ አሁን አይገባቸውም ያደረኩላችሁ በኋላ ግን ይገባቸዋል ይው እርስ በርሳችሁ እግራቸውን ተጣጣቡ ማለት በየበዓሉ አሁን ምን ነው ለዚህ ለጉድ ፍራይዴ ምናምን ነገር ወግ አይደለም እኮ የዴይ ቱ ዴይ ላይፋችን እንዲሆን ነው የሚፈልገው አሜን ወገኖቼ ሆይ እባካችሁን ትንሽ ነን አትበሉ ብዙ ነን አትበሉ አለ ወይ በሉ ተገኝቷል ወይ በሉ ክብር ለኢየሱስ ክርስቶስ ይሁን እንጸልያለን